ይሄ በጣም መለው ለዱካ ሾክሩም ለመለው ቤተሰባችንም በጣም ትልቅ አዘን። የከተማችን እምብርት በሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ሱቅ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውሉ የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆንበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ሌክዠሪ አፓርትመንቶችን ያገኛሉ። በተጨማሪ ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሬም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን አፓርትመንቶቻችንን እየሸጥን እንገኛለን። ለበለጠ መረጃ ከስር በምናስቀምጠው ስልክ ይደውሉልን። አቆያ ፕሮፐርቲስ። ትናንትና 9 ሰዓት ላይ ነው ቀብሩ የተካሄደው። ተደውሎ ልጅሽ ሞቷል ተብሎ የተነገረኝ ገለውት ነው አሉ። አስተካክሎ እናቴ ምን ሆንሽ፣ ምን ደከመሽ፣ ምን አማረሽ የሚለኝ ልጅ እኮ ለቤተሰብ ለሰው ክብር ያለው ልጅ ሰው እንኳን እሱ እንኳን ለግድያ ጥፊ የማይገባው ልጅ። ምንም አይነት ተጓዳኝ በሽታ የለበትም። ምንም አመመኝ ፈለጠኝ ቆረጠኝ ሳይል ነው ጧት ሞቶ የተገኘው። በሞተበት ማግስትም ከጎረቤት እንደሰማነው ከሆነ 2 ጋርድ የሚያካከሉ ሰዎች ከዚህ ቤት ሲወጡ ታይተዋል። በበሽታ ነው ብለን እንዳናስብ እንኳን በሽታ ይቅርና ጉንፋን አያውቀውም። የኔ ወንድም በጣም ጠንካራ ሰው ነው። ታክሉ ስንት ነገር አድርጎ እኮ ነው። ወይኔ ወንድሜ ወይኔ በጣም የዋልሽ በቃ እንደ ትልቅ ራሱ እንደ ትልቅ አይ ታዞ ሄዶ እንደ ትንሽ ልጅ ሄዶ ታዞ ሄዶ። ወይኔ ወንድሜ ወይኔ አእምሮ ውስጥ ክፋት የሚባል ነገር የሌለበት ሰው እኔ እንደሱ አይነት ሰው በፍጹም አይቻል አቅም። በቃ እኔን ለመግደል የመጡ ሰዎች ናቸው እሱን ቤት ሲያገኙት እሱን ገለውት እንደሄዱ ነው። እንግዲህ እሱ ለደሃ ልቁም ሲል፣ ለሰዎች ልቁም ሲል፣ ለከፋው ልቁምለት ሲል ዛሬ ይኸው የራሱን ስጋ አጣ። ዛሬ ለሱ ማን ጣላት? ነገስ ደግሞ ይሄንን አለመድገማቸው ምንም እኮ ዋስትና የለኝም። እንደውም እያጠነከራችሁ ነው የምትሄዱት እንደዚህ ባደረጋችሁ ቁጥር። ዛሬ እዚህ ጋር መሰበራችንን አይደለም ማየት ያለባችሁ፣ ነገ ከነገ ወዲያ ምን አይነት ሰው ሆነን እንደምንመጣ ለማየት ያብቃችሁ። የልጄ እንደምጣ ህዝብ ይፍረደኝ ነው ማለት ሌላ ምን ማለት ፈልጉልኝ የልጄን ገዳይ። ሰላም ጤና ይስጥልኝ ውድ የዱካ ሾው ተመልካቾቻችን፣ ዛሬ እንግዲህ በጥሩ ዜና አይደለም የመጣሁት። እዚህ ቦታ ላይ ብሩኬን ነበረ የምታገኙት። ዛሬ ግን ከካሜራ ጀርባ ብዙ ጊዜ የምታቁኝ አቤል ነኝ። አስደንጋጭ ነገር ተፈጥሯል። እሱንም ከዚህ ቪዲዮ የምትረዱት ይሆናል። ከዚህ ቪዲዮ ማለቅ በኋላ አንድ የራሳችን የምንለው የቅርብ ሰው አተናል። እንዴት ብዬ እንደምናገር ራሱ ግራ ነው እየገባኝ ያለው። የግድ የተፈጠረው ነገር እናንተ ማወቅ ስላለባችሁ ያው የዱካ ሾው ተመልካቾች ማለት እንደ ቤተሰብ ነው። ለአመታት አብረን የቆየ ነው። ያው የሰሞኑን ቪዲዮቻችንን እንዳያችሁት ነው የደረስንበትን ሙሉ እግር በእግር እየተከተልን ለእናንተ እያስተላለፍን ነበረ። የጌታቸውንም መያዝ አይታችኋል፣ ምን ያህል ርቀት እንደሄድን
አቤልን ነፃ የማውጣት ጉዞ ከጀመርን እንግዲህ 1 ወር ምናምን ገደማ ሆኖናል። በዚህ መሃል ብዙ ፈተናዎችና ስቃዮችን እያየን የምንገኘው እንደ ዱካሾም እንደ አጠቃላይ እንደ ሉልም እንደ ነበልባል ክሮችም ግን ብዙ ጊዜ ያው ፊት ለፊት ይዘንላችሁ የምንወጣው ለእናንተ የተመረጡ ቪዲዮዎችን ነው። ከጀርባ ብዙ ነገር ይገጥመናል፣ ብዙ ነገሮች አሉ። ሁሉንም ነገር ያው እየወጣን ለእናንተ ኤክስፖዝ አናረግም። ቢሆንም በዚህ 3 ቀን ውስጥ እንዳያችሁት ከሆነ ለወራት ስንፈልገው የነበረው ከአቤል የግድያ ስትራቴጂ ዋና ከጀርባ ሆኖ ኬዙን ሲመራ የነበረው አቶ ጌታቸውን በቁጥጥር ስር እንደዋለ አይታችኋል። ይህንንም አስመልክቶ እንግዲህ ወንጀለኞች የምንደርስበትን ከናንተ እኩል እያዩ የተለያዩ ነገሮችን ቀድመው እያሰቡ እየጠበቁን ስለነበር ቪዲዮ ቀስ እያል ነበር ስንለቅ የነበረው። ቀደም ብለን የያዝናቸውንም ቪዲዮዎች ነበር ወደ እናንተ ስናደርስ የነበረው። ያው ከጌታቸው መያዝ በኋላ ብዙ ነገሮች ተፈጥረዋል። ብዙ ሙከራዎችም ሲሞከሩብን ነበረ። ምናልባትም ይሄ ጌታቸው የሚባለው ሰው ትልቅ ሚስጥር የያዘ ሰው እንደሆነ መገመት አይከብደንም። እሱን ከያዝነው በኋላ እየደረሰብን ያለው ነገር በጣም ከባባድ ነገሮች ነው እየደረሱብን ያሉት። ቪዲዮም ላይ አይታችሁት ከሆነ በጣም በትዕቢትና በንቀት ነው ሲያወራ የነበረው። በዚች 2 ቀን ውስጥ የምትሆኑትን የሚፈጠረውን ነገር ታያላችሁም እያለ ሲዝትብንም ነበረ። ያው ተመልካቾቻችን ዛሬ እዚህ ጋር የመጣሁት አንድ የራሳችን የምንለውን ሰው አተናል። ያው እስካሁንም በመጣንበት ወይ ከሆነ ሀዘናችንንም ደስታችንንም እየተጋራችሁ ነውና የመጣችሁት። ቀጣይ ወደ ቤት በመሄድ ምን እንደተፈጠረ ነገሩን ለእናንተ የግድ ማስረዳት ስላለብን ቀጣይ ወደ ቤት ሄጄ ምን እንደተፈጠረ ለእናንተ የማሳያችሁ ይሆናል። አብራችሁን ቆዩ እላለሁ። እንግዲህ አሁን የምገኘው የብሩኬ ጊዜያዊ መኖሪያ ቤቱ ላይ ነው የምገኘው። ውስጥ ገብተን ያለውን ነገር ሁሉንም ነገር በቪዲዮ ማለት የምትረዱ ይሆናል። አብራችሁን እስቲ
ያው ውድ የዱካሾ ተመልካቾቻችን በእንደዚህ አይነት ሁኔታ እንኳን ቪዲዮ መቅረጽ እንደሌለብን እያወቅን ነው እንግዲህ ይሄን ቪዲዮ እየቀረጽን ያለ ነው። የግድ ማየት አለባችሁ ሀዘናችንንም ደስታችንንም። ይረጋጉ ማዘር ተረጋጉ ማዘር የዋኩ የማያክሰው እኮ የዋኩ ነው። ተረጋጊ እንግዲህ ይሄን ቪዲዮ እየቀረጽንላችሁ ያለ ነው ሟች ከተቀበረ በማግስቱ ነው ይሄ ቪዲዮ እየተቀረጸ ያለ። ትናንትና 9 ሰዓት ላይ ነው ቀብሩ የተካሄደው። ውጪ ላይ ሙሉ ለቀስተኛው እንዲሁም ድንኳኑ ሳይፈርስ ነው ይሄን ቪዲዮ እየሰራን ያለ ነው። ምክንያቱም እኔ በእንደዚህ አይነት ሁኔታ እንኳን ቪዲዮ እንዲቀረጽ አልፈለኩም ነበረ። ይሄ ለጠላቶቻችንም ደስታ ነው፣ ለነሱ ሰርጋቸው ነው እኛን በእንደዚህ አይነት ሁኔታ ማየት። ቢሆንም ባስከፊው መንገድ ነው የምንሄደው። በዚህ ከመጡባ በወድባችን መተው ወይ ከዚህ በኋላ እጄና ዝቅ ባደረገበት ምክንያት አይኖርም። ወይ አንዴ ተረጋጉና የተፈጠረውን ነገር ለተመልካች እናስረዳ። እንግዲህ አጠገብ የሚገኙት የሟች እናት እህትና እንዲሁም ከካሜራ ጀርባ የምታውቁት የኛ ቦዲጋርዳችን ከብዙ ስራዎቻችን ጀርባ የምታውቁት አጋጃችን ነው አብሮኝ የሚገኘው። እንዲሁም እኔን ለማታቁኝ አቤል ነኝ። ከካሜራ ጀርባ ካሜራ በመያዝና አንዳንድ የኃይል እገዛዎች ሲያስፈልጉ በመግባት ነው የምታቁኝ። በፍጹም በእንደዚህ አይነት ሁኔታ ቪዲዮ ላይ እመጣለሁ ብዬ አስቤም አላቅም ነበረ። እንግዲህ ሁሉም ነገር የሆነው እዚህ ቤት ነው። ለዛም ነው እዚህ ቤት ለመቅረጽም የተገደድ ነው። እስቲ ምንድነው የተፈጠረው የሚለውን ከነሱ አንደበት የምንሰማ ይሆናል። እስቲ በመጀመሪያ ግን ራሳችሁን አስተዋውቁልኝ ለተመልካች። እሺ እኔ ሰላም እባላለሁ። የሟች ዳንኤል እህት ነኝ፣ ታናሽ እህቱ ነኝ። እኔም ወይዘሮ ቀለሟን እባላለሁ፣ የሟች እናት ነኝ። ወንድሜ ተረጋጋና እኔ ስሜ ጋሻው ነው። ጋሻው ይባላል። እሺ ወንድማችን ያው ታውቁታላችሁ ከብዙ ቪዲዮዎች ጀርባ ላይ ያለ ሰው ነው። አሁን ግን ቀጥታ ምንድነው የተፈጠረው? ምንድነው እዚህ ቤት የተካሄደው? ከቤተሰብ አንደበት እስቲ እንስማ። ማሚዬ እስቲ ተረጋግተሽ ለማስረዳት ሞክር የተፈጠረውን ነገር። እኔ ምኑን ላስረዳት? በቃ እኔ ድንገት ነው እንግዲህ ቁጭ ባልኩበት በቃ ገራማን ብዬ ተቀመጥኩበት ተደውሎ ልጅሽ ሞቷል ተብሎ የተነገረኝ። ገለውት ነው አሉ። እኔ ገዳዮቹ ራሱ እነማን እንደሆኑ ማወቅ አልቻልኩም። ግን ያው ሌላ ሰው እንደሚፈልጉና አጋጣሚ እሱን እንዳገኙት ነው ያው በሰው ወሬ እየሰማሁት ያለሁትና ምን አድርጓቸው ለግድያ እንዳበቁት አላውቅም። ምን አድርጓቸው ምን በደል ቢሰራባቸው ምን ቢያጠፋባቸው እንደቻሉ አላውቅም። የሚያስገድል ነገር ምን እንደሰራ አላውቅም። ምን በድሏቸው እንደሆነ ምን አጥፍቶባቸው እንደሆነ አላውቅም። ገለውት ነው የተገኘው ልጅ እያለ ሰው ብቻው ምን አድርጓቸው እንደሆነ አላውቅም።
መልካም ስነ ምግባር ያለው ጥሩ ሰው፣ ጎረቤት የሚወደው ከሰው ጋር ተግባብቶ የሚኖር ለሰው ሁሉ ቁጥቁጥ ብሎ የሚላላክ አንድ ቀን ካፉ ክፉ የማይወጣ ሽቁጥቁጥ ያለ ልጅ፣ ትንሹን እንደ ትንሽ ትልቁን እንደ ትንሽ አክብሮ የሚይዝ ልጅ። እኔ ምን ልበል? ምን አድርጓቸው ብቻ እንደገደሉት አላውቅም። ምን እንደፈለጉ ከሱ ላይ አላውቅም። እኔ እንኳን ከስራ ስገባ ተቆጥቁጦ ግሬን አጥቦ የያዝኩትን ዕቃ ተቀብሎ ቤት አስተካክሎ እናቴ ምን ሆንሽ ምን ደከመሽ ምን አማረሽ የሚለኝ ልጅ እኮ ነው። ለቤተሰብ ለሰው ክብር ያለው ልጅ ሰው እንኳን እሱ እንኳን ለግድያ ጥፊ የማይገባው ልጅ። በቃ ምን ልበል? ምግባረ ሰናይ። እኔ ልጄ ስለሆነ አይደለም ግን ጎረቤት ይመሰክራል ስለሱ ባህሪ። በጣም መልካም ሰው ነው። እንኳን የሚገደል በግልምጫ የሚታይ ልጅ አለ። እኔ ምን አድርጎ እንደሆነ ምን ፈልገው ምን አጥፍቶ እንደሆነ አላውቅም። ሰው እንኳን እንደ አንድ ቀን ተናግሮ የሚያስቀይም መጥፎ ስነ ምግባር ኖሮት ቢሆን በዛ ነው በቃ ቂም ይዘውበት ወይ ተናግሮ አስቀይሟል ብለህ ታስባለህ። ይሄ እንኳን ሊመታ እንኳን ሊገደል ክፉ ቃል የማይናገር ሊናገሩት እንኳን ቢመጡ ምግባሩ የሚመልስ ልጅ። እስቲ እንደው ጎረቤት ቢናገር መቼም ስለወለደችው ነው ይባላል። የአካባቢ ሰው ስለሱ ቢናገር ትሰማ ነበር። በእውነት ነው የምልህ መልካም ሰናይ ነው። በጣም ሰው አክባሪ ነው። እኔ ምን ብዬ ልንገርህ? የእግር ሰዓት ነው የሆነብኝ። ደግሞ አስታሞ መቅበር እኮ ይሻላል። ልጄ በባዶ ቤት ተገሎ ነው ወይ ጠምቶት ወይ ርቦት ሊሆን ይችላል። ብዬ ልንገርህ ከባድ ለእኔ በጣም ከባድ ነው። ነገ ተስፋ ይሆነኛል ወይ ነገ ያሳርፈኛል ያልኩት ልጄን ተፍ ተፍ ብሎ በቃ እናቴ ምን ጎደላት የሚል ልጄን እኔ እንደዚህ በቅጽበት ለሰው እጅ ማጣት ለእኔ ህመም ነው። በቃ ቁስል ሊሆነብኝ ማመን ነው የተሳነኝ። በእውነት ነው የምልህ ቋኑን ያሳደጉት ጎረቤቶቼ በእውነት ነው የምልህ አልተረጋጋም። ሰው ሁሉ በቃ ለምን መሰለህ በቃ የሚያስቀይም ሰው አይደለም። እሺ ባይ ነው ሁሉን ታዛዥ። ምን አድርገው ተመልካቾቻችን እንግዲህ ማዘር እንደነገሩን ነው ምንም ተገሎ ነው የተገኘው። በእርግጠኝነት ምንም አይነት ተጓዳኝ በሽታ ያልነበረበት ሰው ነው። በቅርቡ ነው ከክፍለ ሀገር የመጣው። ምንም አይነት ተጓዳኝ በሽታ የለበትም። ምንም አመመኝ ፈለጠኝ ቆረጠኝ ሳይል ነው ጧት ሞቶ የተገኘው። በሞተበት ማግስትም ከጎረቤት እንደሰማነው ከሆነ 2 ጋርድ የሚያካከሉ ሰዎች ከዚህ ቤት ሲወጡ ታይተዋል። ይሁን እንጂ አሁንም ቢሆን በህግ ሰው እንደገደለው ስላልተረጋገጠ የሕክምና ውጤት እየጠበቅን ያለ ነው። ያው ሬሳው ተመርምሮ ነው የተቀበረው። የሕክምና ውጤት እስካሁን እየጠበቅን ያለ ነው። ያው በቅርቡ ይደርሰናል ብለን እናስባለን። እስቲ ግን ወደ አንቺ ልምጣና በምን አይነት ሁኔታ ሆነሽ ነው የሰማሽው? ያው እናቴ እንደነገረችክ ነው። ጧት ላይ እንደ ሁልጊዜው ቤት ቁጭ ብለን ለእናቴ ቡና እያፈላሁላት ቤት ምናምን ካጸዳዳሁ በኋላ ቡና እያፈላሁ ድንገት ተደወለ ስልክ። እናም ያልጠበቅነውን ነገር ሰማን። ወንድሜ ተገሎ ቤት ውስጥ እንደተገኘ ሰዎች ነገሩን። በጣም ደንግጠን ነበረ። ወንድሜ በጣም ጥሩ ልጅ ነው። ማንም ሰው ላይ አይደርስም። በበሽታ ነው ብለን እንዳናስብ እንኳን በሽታ ይቅርና ጉንፋን አያውቀውም። የኔ ወንድም በጣም ጠንካራ ሰው ነው። ምን ሆነ እንደሆነ አናውቅም። ሰው ገሎት ነው ብለን እንዳናስብም እሱ ማንም ላይ አይደርስም። በጣም ጥሩ ልጅ ነው። ቀና ብሎ እንኳን ሰው አያይም። እኔ ምን እንደገጠመ ምን አይነት አውሬ እንዳጋጠመ
ምን አውሬ እንደበላው ልጅ ነው እኔ ወንድሜ ምን ቀነ ጎዶሎ እንደገጠመው ልጅ ነው ለቅ ከምን አይነቶቹ እንደገጠመው ልጅ ነው ለቅ ማን ነው ደውሎ የነገራችሁ ማረፉ? ጎረቤቶች ናቸው። ስራ ለመስራት ነበር ከክፍለ ሀገር ወደዚህ የመጣው እና ጎረቤቶቹ ናቸው ደውለው የነገሩን። ማመን በጣም ከብዶን ነበር። ወይ ወንድም ከዚህ በፊት እንደዚህ ከሰዎች ጋር ተጋጭቶ ወይም እሱን ሊያጠቃው የሚፈልግ አይነት ሰው ነበረ? አረ በጭራሽ። በምን ተገናኙ? ወንድሜ ሰው ላይ አይደርስም። ሰው ላይ በጭራሽ አይደርስም ወንድሜ። ለፋተኛ ነው፣ ለራሱ ለፋተኛ በግንዶቱ የሚኖር ሰው ከማንም ጋር በፍጹም እንደዛ ብለን አናስብም። በፍጹም እሱ ከማንም ጋር አይደርስም። ሁሉም ሰው አክብሮ ነው የሚኖረው። ብቻ የወንድማችንን የወንድሜን ደም ብቻ ፈልጋለሁ። ያንን ብቻ ነው የምፈልገው። ያው እኛም በእኛ በኩል ከህግ በተጨማሪ የተቻለንን ጥረት እያደረግን ያለ ነው። ማንን ድርጊት ሊፈጽም እንደቻለ ያው ከጀርባችን ብዙ ጠላቶች ነው ያሉት። በርግጥ ይሄ ነው ብሎ አሁን ላይ ለመወሰን ከባድ አይደለም። ግን ያው ነገሩ ላይ እርግጠኛ ነን ብለን ነው እስካሁን ምንም አይነት ነገር ያላልነው። እንደው ግን ከዚህ በፊት ማስፈራሪያ፣ ዛቻ ምናምን የመሳሰለ ነገር ደርሷቸው ያውቅ ነበር? እንደደርሰንም ያው እነሱ የሚሰሩት ስራ ልጆቹ ስለሚያውቁት ከቤተሰብ ጋር ሌላ ሰው እንትን እንዳይልባቸው እኛ ዋና ከተማ ላይ እንቀመጥም አንኖርም። ያው እሷንም ያው ከሱ ጋር ከልጁ ጋር ሰጥተን ሰወር ያለ ቦታ ነው የሚያስቀምጣቸው። ምናልባት እነሱ የሚያውቁት ነገር ይኖራል። እነሱ ላይ ምናልባት ዛቻና ማስፈራሪያ ደርሶ ሊሆን ይችላል። እነሱ በሚያውቁት ነገር ያው ስራቸው ከሰው ስለሚያገናኛቸው ይመስለኛልና የነገሩን ነገር የለም። ያው ልጁ እንደዚህ ለዛቻ ለማስፈራሪያ የሚበቃ እኮ እንትን የለው። ገና በቅርብ የመጣ ልጅ እኮ ነው። እንዲህ ጠላት ያለው ብለህ የምትጠብቀው ከጠላት የሚከለል ሰው እኮ አይደለም። ቅርብ ነው የመጣው። ከየትኛው ሰው ጋር በምን መንገድ ይገናኛል? በምን ተገናኝቶ እንደዚህ ለዛቻ ማስፈራሪያ የሚያበቃም እኮ ጊዜ ላይ አልተቀመጠም። በጣም ጥቂት ጊዜ እኮ ነው የተቀመጠው። በጥቂት ጊዜም ነው የቀጠፉብኝ እና ረጅም ኖሮ ብዙ ጊዜ ተቀምጦ ቢሆን ያው ከሰው ጋር በምንም በስራም አጋጣሚ ተገናኝቷል። ለሀገሩ እኮ እንግዳ ነው ገና። ምን ልበላች? እንዴት አድርጌ ልግለጸው ልጄ? እስቲ ወንድሜ ባንተ በኩል ያለው ነገር እሺ ያው ለኔ እንደ ወንድሜ እንደ ወይ በጣም የዋ ልጅ እኮ ነው። የዋ ምንም ማያውቅ በቃ የዋ ልጅ። እኔ በዚህ በማውቀው በአጭር ጊዜ ውስጥ እንኳን የዋህነቱ ሹር ጉድ ይላል። በቃ እንደወንድ እንኳን አይደለም እንደ ሴት ሽቁጥቁጥ ብሎ ቤታስ የከተማችን እምብርት በሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ሱቅ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውሉ የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆንበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ሌክዠሪ አፓርትመንቶችን ያገኛሉ። በተጨማሪ ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሬም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን አፓርትመንቶቻችንን እየሸጥን እንገኛለን። ለበለጠ መረጃ ከስር በምናስቀምጠው ስልክ
ይደውሉልን። አቆያ ፕሮፐርቲስ። ታክሎ ስንት ነገር አድርጎ እኮ ነው። ወይኔ ወንድሜ ወይኔ በጣም የዋልሽ በቃ እንደ ትልቅ ራሱ እንደ ትልቅ አይም ታዞ ሄዶ እንደ ትንሽ ልጅ ሄዶ ታዞ ሄዶ ወይኔ ወንድሜን ወይኔ እኛማ ዋጋቸውን እንሰጣቸዋለን። እንኳን እንደዚህ በቤተሰቦቻችን በወገኖቻችን እየደረሱ አይደለም ሌላም ባዳው ላይ እንኳን ደርሰው የሚገጥማቸውን ያውቃሉ። እኔ ከዚህ በላይ ያው እንግዲህ ተመልካቾቻችን ይህን ስራ ስንሰራ የትኛውም አይነት ዛቻ፣ ማስፈራሪያ፣ የመግደል ሙከራዎችን ሳይቀር እየደረሰብን ነው የምንሰራው። ከሞት ጋር የተጋፈጥነው እንኳን እኛ ከሞት ጋር የተጋፈጥነው ምንም ሳንሆን እሱ ምንም የማያውቀው ወንድማችን እንደዚህ መሆን አልነበረበትም። እኛ ይህን ስራ ስንሰራ አምነንበት ምንም አይነት የህይወት ዋጋ እንኳን ለመክፈል ዝግጁ ሆነን ሲሆን እዚህ ጋር ግን የሞተው ወንድማችን ምንም የሚያውቀው ነገር በሌለበት ነው ወንድማችን የሞተው። እኛ ላይ ሆኖ ቢሆን ይሄ ነገር ምንም ማለት አልነበረም። ምክንያቱም እኛ ዝግጁ ነን በቃ ህይወታችንን ቢሆን አሳልፈን ለመስጠት። ከብዙ ሰዎች ጋርም ተነካክተናል፣ ከብዙ ወንጀለኞች ጋር፣ ከብዙ ሌቦች ጋር፣ ከብዙ ቀማኞች ጋር ነው ስንታገል የቆየ ነው እስካሁን። እኛ ላይ የሆነ ነገር ደርሶ ቢሆን እኛ ተጎርተን ቢሆን ኖሮ ምንም ማለት አልነበረም። ምንም የማያውቅ ሰው ነው እዚህ ጋር አንድ ሰው ምንም በማያውቀው ነገር ተገሎ የተገኘው። ይሄ በጣም 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 የሚያሳዝን ነገር ነው ለኛ። በምንሰራቸው ቪዲዮዎች እንደምታዩት ምንም የማያውቁ ሰዎች ነው እየተጎዱ ያሉት። ይሄ በጣም መለው ለዱካ ሾክሩም ለመለው ቤተሰባችንም በጣም ትልቅ ሀዘን። ምናልባት ስገባም አልነበረም ብሩኬ በጣም በዚህ ሀዘን እንደተጎዳ አውቃለሁ። ስገባም አላገኘሁትምና ተመልካችም ያው የብሩኬ ሁኔታ ስለሚያስጨንቀው ብሩኬ የት ነው ያለው አሁን? እስቲ እሱም ሀዘን ጎርቶታል። ሰው ፊትም መቅረብ ፈራ። ውስጥ ነው ያለው አሁን። እሱ ብቻውን ዘግቶ ያለቀሰ ነው አለ ውስጥ መኝታ ቤት ነው ያለው። እሺ እንግዲህ ተመልካቾቻችን ብሩኬ በጣም ሀዘኑ በጣም ከጎዱት ሰዎች መካከል አንዱ ነው። ምንም እንኳን የሞተ ሁላችንም ቤተሰብ ቢሆንም ለሱ ግን የቅርብ የስጋ ወንድሙ ስለሆነ በጣም የያዘን ጎርቶታል። በዚህም እንደምንም አሳምኘው ለእናንተ ያለውን ነገር እንዲገልጽ ከመኝታ ቤት ይዤው ለመምጣት ልሞክር። እስከዛው ግን አብራችሁን ቆዩ እናንተም። እንግዲህ ብሩኬ በዚህ ሁኔታ ለካሜራ ፊት ይዤ ባልቀርብ ደስ ይለኝ ነበረ። አክብረኝ ሙሉ የዱካ ሾው ፋሚሊን አክብረ እዚህ ጋር ስለመጣ ከልብ አመሰግናለሁ። በእንደዚህ አይነት ሁኔታም ካሜራ ይዤ መጥቼ ቪዲዮ በመቅረጼ ከልብ ይቅርታ ጠይቃለሁ። አንተንም ቢሆን የግድ ያው ታውቃለህ ተመልካቾቻችን ምን ያህል ከቤተሰብ በላይ እንደሚጨነቁ ለኛ ሁሉንም ነገር በግልጽ ማስረዳት ስላለብን ነው እንደዚህ ያስጨነቁ እንጂ በእንደዚህ አይነት ሁኔታ ወደ ካሜራ ባትቀርብ ደስ ይለኝ ነበር። ይሄ ለጠላቶቻችንም ትልቅ ደስታ ነው። ቢሆንም ነገ ከነገ ወዲያ ምን ላርግ ብለህ ነው አቤላ? አስበላሁት እንጂ ምንም የማያውቅ ልጅ ከቤቱ አስወጥቼ ከቤቱ አስወጥቼ እንዴት ያለ ልጅ ተው ብያለሁ። ይሄን ስራ ተው እባክህ ብያለሁ። ምንም የማያውቅ ልጅ እኮ ነው። በቃ እንግዲህ እኔ ጋር ከዛ ይሻልሃል እንግዲህ ተመርቆ ነው እንግዲህ
3 ወር ቢሞላው ነው ተመርቆ ስራም አልጀመረም። በቃ እኔ ጋር ሆነና ወይኔ እናቴ ልጅ ወይኔ እናቴ ልጅ ወይኔ እናቴ ልጅ ና ብለው ጠርታ አስገደሉኝ። እሱ ነው ጠላቴ። የኔ ሁለቱም ልጆቼ ናቸው፣ ግን ተው ብየዋለሁ። ና ያለው እሱ ና ብሎ ጠርቶ ላውሪ ሰጠው ልጄ። ምን ላድርግ እኮ ምን ላድርግ? እኔ ተው ስራ ይጀምራል ሰው ይሆናል ብዬ እኮ ነው ያመጣሁት። ምን ላድርገው? ፈጣሪ ያለው ሆኗል። ምንም ማድረግ አንችልም። ምን አለ ለኔ ቢሆን ብሩኬ ተረጋግተህ እናቱን ማረጋጋት ነው። አንተ እንደዚህ መሆን የለብህም በዚህ ሰዓት። ምን ላድርግ? እናቴ ልጅ እኮ ነው። እንዴት ያለ ልጅ እንደሱ ያለ ሰው እኮ የለም። እንደሱ ያለ ሰው የታለ? አንዴ እስቲ ካሜራውን እንግዲህ ይቅርታ ማለት በዚህም ስሜት ሆኜ ማውራት እየቻልኩ አይደለምና እንግዲህ ምለውም ነገር ከተሰባበረብህ ያው እንደምታውቀው ጌታቸውንም የያዝነው ቀን ነው እና የዛን ቀን ደግሞ እንግዲህ ስራም በዝቶብን አልመጣንም። ወደ ቤት አልመጣንም። ሁላችንም ቢሮ ነበር ያደርነው። አንተም ነበርክ ታስታውሰዋለህ እሱን ቀንና ቢሮ አደርን። እንግዲህ እሱ ደግሞ ከክፍለ ሀገር ከመጣ የተወሰነ ቀን ሆኖታል። ናዝሬት ነበር አዳማ ነበር ያለውና እንግዲህ እዚህም ተመርቆ 3 ወር 4 ወር ገደማ ስራም ስላስጀመረ ይበቃ ደግሞ ተመረቀህ እዛም ከምትሆን እኔ አንዳንድ ስራዎችን እፈልግልሃለሁ እዚህም ትመጣለህ ብዬ ያስመጣሁት። ከዛም እንግዲህ በተማረበትም ምናልባትም ደግሞ የልጁንም ሁኔታ አይቼ እዚሁ እኛ ክሩ ላይ ዱካሾ ላይ ይቀላቀላል። በጣም ጎበዝ ልጅ ነው። ከልጅነቱም ጀምሮ የሰፈርም ሰው የሚያውቀው በቃ በጣም ታማኝ ልጅ ነው። በጣም ደግሞ ጭንቅላቱም በጣም ፈጣን ነው። እንደዚህ ኤዲቲንግም ቪዲዮም ስለሚሞካከር ከዛ በተጨማሪ ደግሞ እንደዚህ አንዳንድ ነገሮችንም ደግሞ ስለተማረ በዛ ያግዘናልን ብዬ ስላሰብኩ ሁኔታውን ግን ያለውን ነገር ከውጭ ሆኖ ይኸው እንደዚህ ስለምንሰራው ነገር ይከታተል ብዬም ስለማስብ እንደዚህ በቅርብ ርቀት አሳየው ነበረ። እንደዚህ እኔም አንተም ጋሻውም እዚህ ስንመጣ ታውቁታላችሁና እንደ ልጅ ሱቅ ሄዶ ስንመጣ ቆሎ ገዝቶልን የሚመጣ ልጅ እኮ ነው። ምን አይነት ልጅ ነው መሰለህ ነው? አእምሮ ውስጥ ክፋት የሚባል ነገር የሌለበት ሰው እኔ እንደሱ አይነት ሰው በፍጹም አይቻል አቅም። በቃ ሰው ትንሽ እንኳን ክፋት አይኖረውም አእምሮ ውስጥ ጭራሽ ክፋት የሚባል የሌለው ሰው ነው። እና ይህንን ነበረ ዳንኤል ማለትና ከዛ በኋላ በቃ ያለውን ነገር እኛም ጌታቸውን የያዝነው ቀን እንዳልኩ እዛ ነበር ሁላችንም የሚያደር ነው። እዛው አደርን። የህግ ሰዎችም ጌታቸውን ይዘውልን መጡ። ከሱም ጋር አወራንና እንግዲህ የተለያየንበትን መንገድ ነበረ። ከዛ በኋላ የዛኑ ማታ ነው ጌታቸውን ይዘውልን መጥተው የህግ ሰዎች የዛኑ ቀን ማታ ነውና አልመጣንም። እንግዲህ በተከታታይ ወደ 2ኛ ቀናችን ነው እሱንም ቀን አልመጣንም። በኋላ እንግዲህ ድጋሚ ደግሞ 2ኛ ዙር ጌታቸውን ልንመረምረው የህግ ሰዎች አምጥተው እኔ መግቢያ እየሰራሁ ነበር፣ የቪዲዮ መግቢያ እየሰራሁ ነበር። እንደዚህ አሉኝ። ሁላችንም የዚህ ሰዓት ላይ ስልካችንን እናጠፋለን። ስልክ የሚፈቀድለት ሰው አለ። ምናልባት ከህግ ሰዎችም ከምንም ሲደወል እንትን ቢል የቢሮ ስልክ አለ። ከዛ ውጪ የሌሎቻችን ኦፍ ነው የሚሆነው ለስራ አስፈላጊ ካልሆነ በስተቀር። ከዛ አረ በጣም እየተደወለ ነው አልከኝና እዚህ ከኛም ቀድሞ ፖሊሶቹ ዳኒ ተገሏል አሉኝ። እንግዲህ ምን ብለህ ታምናለህ? ሞቷል ነው ያሉኝ። ታማ ያውቅ ደህና የሆነ ልጅ ነው። እንግዲህ አንድ ቀን ህመም የሚባል ነገር የሌለበት ጠላት ያፈራል፣ ከሰው ይጣላል እንዳትል እንኳን ከሰው ሊጋጭ ቀርቶ የመታውን ሰው ይቅርታ ጠይቆ መሄድ ልጅ እንዲህ ሰው ቀና ብሎ ማያል ልጅ ማን ይገለዋል ብዬ ላስብ? ምን ይሆናል ብዬ ላስብ?
በኋላ ለካ እኔን ለመግደል የመጡ ሰዎች ናቸው እሱን ቤት ሲያገኙት እሱን ገለውት እንደሄዱ ነው እንግዲህ። ማለት እኔ ለመግደል የመጡ ሰዎች ማለት ያው እንደምታውቀው ሁላችንም የህግ ከለላም እንደዚህ ፐርሰናል ጋርዶችንም ይዘን ነው እየተንቀሳቀስን ያለ ነው። ምክንያቱም ያሉት ነገሮች አስፈሪም ስለሆኑ ዛቻ፣ ማስፈራሪያውም ከዛም በላይ ደግሞ የግድያ ሙከራ ሳይቀር እየተደረሰብን ስለሆነ ይሄንን ኬዝኛም አናቆምም ብለን ስላሰብን እንግዲህ ፐርሰናል ጋርዶችም የህግ አካላትም ከለላ አድርገውልን ነው። በኋላ እኔ ብኖር ኖሮ ቤት ውስጥ እንግዲህ እንደዚህ ጋርዶችም ምኖችም ይኖራሉ ብዬ ነው ማስበው። እና እሱ ደግሞ ምንም የማያውቅ ልጅ ከምንም ጋር ግንኙነት የሌለው ልጅ እንዴት ይገሉታል ብዬ ላስብ። እንግዲህ ተመልካቾቻችን ብዙ ጊዜ ይደርስብናል ከካሜራ ጀርባ የመግደል ሙከራም ሆነ ከዚህ በፊት እኔም ተወግቼ እንደማቅ ከጀርባ ብዙ ነገሮችን እየተጋፈጥን ነው ወደ እናንተ ቪዲዮ የምናደርሰውና በዚህ ልክ ገፍቶ ግን እስከዛሬ እንግዲህ እኔ በሰራሁባቸው አመታት እንደዚህ ለሞት የሚያደርስ ነገር በእኛ በኩል ሰው ሞቶብን አያውቅም። ይሄ መጀመሪያችን ነው። ለዛም ነው ሀዘኑን ከባድ ያረገብን። እኔን ለምን አይገሉኝም? እኔን ፈልገው እኮ ነው የመጡት አይደል? እሱ እኮ ምንም የማያውቅ ልጅ ነው። እንግዲህ ከቤት የወጣ ከእናቱ ቤት የወጣ ልጅ እኮ ነው። ምንም የማያውቅ ልጅ እኔን ፈልገው ነው። እኔን ሊገሉን የመጡት እኮ መጀመሪያም አይደል እንዴ? ለምንድን ነው እኔን አግኝተው ቢሆን ኖሮ ምን አለበት? ለኔ የተላከ እኮ ነው ለሱ ያረፈው። እኔ ምን አረጋችሁ ይሄ ልጅ? እኔ ያለሁላችሁ ዋናው የጉዳዩ ባለቤት እኔ ነኝ አይደለ? ይሄንን ነገር እንትን እያልኩ ያለሁት እኔ ነኝ። እኔ ያለሁላችሁ ምንም የማያውቅ ልጅ ለምን እኔ ጋር መጡ አይደል? እኔ ሊገሉ ይመጡ። በቃ እኔ የለሁም በቦታው። ያለሁበት ለምን አይመጡም ነበረ? እኔ ያለሁበት መጥተው ለምን አይዙኝም? ለምን አይገሉኝም ነበረ? ምንም የማያውቅ ልጅ እኮ ነው መጥተው ሊገሉ። ተመልካቾቻችን እንግዲህ ሁሉም ነገር ሴራው ተቀነባብሮ የነበረው መጀመሪያ ላይ ብሩኬ ነበር እንዲገደል የታሰበው። ይሄ ምስኪን ልጅ ይሄ ፈጣሪ እንግዲህ ኑሪ ያላላት ነፍስ በቦታው ላይ ተገኝቶ እንግዲህ የብሩኬን የመሞት ጽዋ ለሱ ሰጡት እንጂ ለሱ ሆነ። ለኔ ያሰቡት ለሱ አደረጉት እንጂ ቀጥታ እንግዲህ የሆነው ምንድነው? ይሄ ልጅ ከክፍለ ሀገር መጣ። ብሩኬ ጋር ነበር ያረፈው። ብሩኬ አጋጣሚ ስራ በዝቶበት ቢሮ አደረ። የዛኑ ቀን ምሽት ብሩኬን እናገኘዋለን ብለው ቤቱ ሄዱ። እንግዲህ ከጎረቤትም እንደሰማነው ከሆነ ሁለት በጣም ትልልቅ ጋርድ የሚመስሉ ከዚህ በፊትም በቦታው ታይተው የማይታወቁ ሰዎች ገለውት እንደወጡ ነው እንግዲህ የተነገረን። ምናልባትም ብሩኬ በዛ ቦታ ቢሆን ኖሮ ብሩኬንም ዛሬ በህይወት ላናገኘው እንችል ነበር። ምንም የማያውቅ ልጅ ምንም ከኬዙ ጋር ተገናኝ ቀጥተኛ ግንኙነት የሌለው ሰው ነው እንግዲህ ገለው የሄዱት። በጣም ልብ የሚሰብር ነገር ነው። ሙሉ የነበልባል ክሮችም እነ ልዑልም ይሄንን ነገር ሰምተው በጣም አዝነው ነው ያሉት። ቀጣይ እርምጃዎቻችን ምን ሊሆኑ እንደሚችሉ ፈጣሪ ነው የሚያውቀው። በጣም ምን ይዘው ምን ጨብጠው ነገር ነው ያጣነው። በህይወቴ እኔ እንደዚህ አዝኛ አላውቅም። ተመልካቾች በእውነቱ ከሆነ ልጁን ብታውቁት ወይ አይታችሁት ቢሆን ኖሮ እኔ እኮ ስንቴ ነበር እየተናገርኩ የነበረው። እኔን ነው የምትፈልጉት አይደለ? እኔ የትም አልሄድም፣ ይኸው ያለሁበት ድረስ ነው እያልኩ ለወንጀለኞቹ ሳይቀር እየተናገርኩ በየቪዲዮ እየተናገርኩ ያለሁበት ድረስ ነው። ግን ምንም የማያውቅ ልጅ የሞት ሰለባ አደረጉት። ምንም የማያውቅ ልጅ ነገሩ እንኳን በስርዓት ያልገባው ልጅ ሰው ቀና ብሎ ማየት ልጅ ምናልባት በቅርበትም ስለምታውቀው አንተ ወይ የተጣላው ሰው ወይ በቅርቡ ዛቻ ወይ ማስፈራሪያ ያደረሰበት ሰው ካለ ከሰው ጋር
ያለው ነገር እንዴት ነው የሚለውን ነገር እስቲ ብሩኬ ባንተ አንደበት እንግዲህ እኔ እስከማውቀው ድረስ ምንም ማንኩን እኔ ሳልሆን እናንተም እስከምታውቁት ድረስ እናንተም ሁሉም ቤተሰቡም ከኛ አልፎ የሰፈር ሰው አንድ ቀን ያየው ሰው ሁላ ነው የሚወደው። የሰው ፍቅር ያለው ሰው ነው። አይታችኋል። ስትገቡም ድንኳኑ ሙሉ ሰው ነው። ሰው እንደ አዲስ ለቅሶ ነው እንግዲህ ከተቀበረ ይኸው አንድ ቀን አለፈው። ትላንት ነው የተቀበረው። ዛሬ እንደ አዲስ ለቅሶ ነው። ድንኳኑን አይታችኋል። እኔ ወደ ድንኳንም መውጣት እኮ ተሳቀቅኩኝ እኮ። ሰው በቃ ትላንት እንደተለቀሰ ዛሬ እንደሞተ እንደ ትኩስ ሬሳ ነው እያለቀሰ ያለው። አሁንም ቢሆን ይህን ያክል ሰው የሚወደው ይህን ያክል ለሰው ክብር ያለው ልጅ አንድ ቀን ያገኘው ሰው ሁላ በቃ እንግዲህ ትላንትና ቀብር ላይ አይቶኝ እንግዲህ አንድ ቀን ያየው ሰው ሁላ እኮ ነው በቃ እኔ አንድ ቀን ያየሁት ብልብል የሚያለቅስ ሰው ሁላ ነው ያለውና አንድ ቀን ያየው ሰው እንደዛ የሚወደው ሰው ሌላውን ቀርቶ እንኳን ከሰው ሊጣላ ከሰው ጋር እንደዚህ አላስፈላጊ ነገር ውስጥ ሊገባ ቀርቶ እኔ ከሰው ጋር እጅግ በጣም የሰው ፍቅር ከልጅነቱ አሁን አይደለም ከበፊትም ጀምሮ የሰፈር ሰው ለላከ ሁሉ ሄዶ ነው ሰው በቃ የመታውን ሰው ሁላ ነው በቃ ሄዶ በማግስቱ የሚያናገረው። እንደዚህ ያለ ሰው እንዴት ሰው ከሰው ጋር ዛቻ ሊኖረው ከሰው ጋር ጥል ሊኖረው ይችላል? እንግዲህ ለሰው ክብር ያለው ቀና ብሎ እንኳን ሰው አያይም እኮ ሰላም ተወራሱ ከአንገቱ ጎንበስ ብሎ ሰላም የሚል ልጅ ነው። ሰው ሰላም የሚል ልጅ ነው። እንደዚህ ያለ ሰው ከማን ጋር ዛቻ ይኖራል? እንግዲህ በስልክም የተለየ ነገር ካለ ብለው ወስደዋል። እነሳጅን እንትናም እንግዲህ እነሱ ጋር ነው ያላችሁ። ስልኩ ማታ እያወራን ነበር ከሱ ጋር ስልኩንም ምኑንም ወስደዋል። እያጣሩ ነው። አዲስ ነገር ካለ እነግርሃለን ያሉት። እንግዲህ የሬሳ ምርመራው ለእናንተ ይስጧችሁ አላውቅም። እኔ ጋር ምንም የደረሰ ነገር የለም። እሱን ሂደት ያው እኛም እየተከታተል ነው ያለ ነው። እንደው ከዚህ በፊት ግን እንደዚህ ጥቃት ያደርሱበታል ብለሽ የምትጠብቂያቸው ሰዎች ነበሩ? እኔ እሱ ላይ ያደርሳሉ የምላቸው ሰዎች የሉም። ለምን በሱ አልሰጋም ነበር። ለምን በምንም ከሰው ጋር ክፉ ነገር የሚያገናኘው ነገር የለም። ይሄንን ያው ልጅ ይሄንን ማንም የሚገለው የለም። ልጁስ ምግባረ ሰናይ ስለሆነ በዚህ መቼም ስጋት አይገባኝም። አንደኛ ከሰው ጋር ምንም አይነት ክፉ ሪሌሽንሺፕ የለውም። ሁለተኛ ነገር ደግሞ ሁሉንም ተሽቆጥቆጦ እሺ ብሎ ነው በቃ እንደው ማይሄድ የማይፈልግበት ቦታ ራሱ ቢኖር እሺ ብሎ ተላልቆ ተለማምጦ የሚያድር ነው። እኔ በሱ ስጋት የለኝም። ብሩክን ግን መጀመሪያ የሆነ ቪዲዮ ካሳየን ከገዳዮች ካመለጠ በኋላ በጣም ነው በቃ ውስጤ ይፈራል። ግን እሱ ይለኛል ረጅም እንደዚህ አትፍሪ፣ አንቺ ስለምትፈሪ ነው አለ እኮ ከኔ ጋር ጓደኞች ያሉ የሚጠብቁን ሰዎች አሉ፣ የህግ አካል አለ ይለኛል። እነሱ የህግ አካል ቆመለት። ዛሬ ለዛ ለምስኪን ማን ይምጣለት? ብቻውን አግኝተው ልጄ እኔ ተው ብዬዋለሁ። መጀመሪያም ተው ልጄን አምጥቶ ያስፈላብኝ የሱ ተስፋ ልጄ ተረፈው እንጂ ነው የምፈራው ለሱ ነበር። ያንን ካሳየኝ በኋላ ብሩክ ተው፣ ሁሌም እለዋለሁ ይሄን ስራ ቀይር፣ በቃ ስራው ይቅርብህ። ከወንጀለኛ የሚያገናኝ ስራ ነው። ከሰዎች ጋር ያገጫጨሃል። ስራ ከሰው ጋር ያገናኛል። ተው ይገሉሃል። ተው ብዬዋለሁ ብዙ ጊዜ። እሱ ለደሃ ልቁም ሲል፣ ለሰዎች ልቁም ሲል፣ ለከፋው ልቁምለት ሲል ዛሬ ይኸው የራሱን ስጋ አጣ። ዛሬ ለሱ ማን ጣላት? ነገስ ደግሞ ይሄንን አለመድገማቸው ምንም እኮ ዋስትና የለኝም። ያ ስለሞት አይደለም፣ ያም ይሄም ልጆቼ ናቸው። ልጄ ነው ይሄም። ግን የዚህንስ መጨረሻው ምን ይሆናል? ይሄንንስ ላለማግኘታቸው ምን እንትን አለኝ? ምን ዋስትና አለኝ? ነገስ ይሄን አለመድገማቸው ለእኔ ምንድነው ዋስትና? እኔ ተው ስራውን አሁንም የምነግረው እኔ ስራውን ተው አልፈልግም። በሱ የሚመጣ ጥቅም ይቀርብኝ፣ በሱ የሚመጣ ደሞዝ ይቀርብኝ። የልጆቼ ልም ምፈልግ እንዴት ሆነ ይቆማል? እሱም ብሎ አተው ነው አሁን ያንን ደሃ ያገኙት። ያንን ምስኪን የማይናገር እንዴት ሆኖ ይቆማል? እንዴት ሆኖ ይቆማል? ያለው እኔ ቆሞ ማልቀስ ይሄንን ሁሉ ነገር ሆነን እንዴት ነው ምን ተው? አሁንማ ቆሞ ማየት አልፈልግም። ያው በርግጥ ተው ብለነው ነበር ብሩክን ረጅም ጊዜ ተይቅርብ እንደዚህ አይነት ነገር ብለነው ነበር። ግን አሁን ላይ በማንም መፍረድ አልችልም። እኔ ፈጣሪ ፈቀደው ነው የሆነው። በዛ ሰዓት ብሩክን ቤት ቢሆን ኖሮ ሁለቱንም አጣናቸው ነበር። እኔ ቦል ይሻለኝ ነበር። ያው ኳስ ልከፋት በማንም መፍረድ አልችልም። በቃ እግዚአብሔር ያለው ነው የሆነው። እኔ የምፈልገው ግን የወንድሜን ደም ብቻ ነው የምፈልገው። ወንድሜን የበሉትን አውሬዎች ማግኘት ብቻ ነው የምፈልገው። እነሱን አግኝተን ለህግ እንዲቀርቡ ብቻ ነው የምፈልገው። በማንም መፍረድ አልችልም።
እንኳንም ደግሞ እሱም ተረፈ። እሱም ቤት ውስጥ ቢሆን አብረው ሁለቱንም ገሏቸው ነበር የሚሄዱት። ያው እንግዲህ እኛ በስራችንም ብዙ ወንጀለኞች ይገጥሙናል። ብዙ ጥቃት የሚያደርሱብን ሰዎችም አሉ ከዚህም በፊት። ምናልባት ግን ስፔሲፊካሊ ይሄ ሰው ነው ዳኒን ሊገለው የቻለው ብለህ የምታስበው እርግጠኛ የሆንክበት ሰው ካለ እንደው ብሩኬ ብትነግረን። ይሄ እኮ ግልጽ ነው አቤላ፣ ምን ልትለው ትችላለህ? ማለት ጌታቸው እንግዲህ በእጃችን ገብቷል አይደለ? ከዚህ በኋላ የሚቀጥለው እንደነገርኩ የእሱን መግቢያ እየሰራው የህግ ሰዎች አምጥተውልኝ ባለሁበት ሰዓት ነው እኮ ይሄ ነገር እንደተፈጠረ ያወቅ ነው። እና አሁንም ቢሆን ግልጽ ነው፣ ሆነም ቀረ ጌታቸው በእጃችን ገብቷል አይደለ? እንግዲህ ጌታቸውን አይገቡ ገብተንም ቢሆን ይዘነዋል። እንግዲህ ከዚህ በኋላ እነሱ ምንም ሊያደርጉ ይችላሉ ብለን እኛ ማወርተን ነበር፣ ግን በቃ እኛ ላይ ነበር ይሆናል ብለን ያሰብነው። እንግዲህ እንደተመለከትነውም ደግሞ ከዚህ በፊት እንግዲህ ተረኛው ወይኔ ወይ አቤል ወይ ሉልነን ብለን ነው ራሳችንን እየጠበቀን ያለ ነው። ከዛም አልፎ እንግዲህ ሙሉ የክሩ አባላት ነው የህግ አካላትም እገዛ እያደረጉልን ያለ ነውና ይሄ ነገር ግን ቤተሰብ ጋር ይመጣል ብዬ እኔ በፍጹም ላስብ አልችልም። አሁንም ቢሆን ግን እርግጠኛ ሆኜ መናገር የምችለው የነሱ ሰዎች እንደሆኑ ነው ይሄንን ያደረጉት። ስለዚህ ከነሱ ውጪ ይሄንን ነገር ያደርሳል፣ እነሱም ደግሞ ያውቃሉ እየደረስንባቸው እንደሆነ ጫፍ ላይ እንደሆነ ልንይዛቸው እንደሆነ ያውቃሉ። ጌታቸውን ከመያዝ በላይ ሌላ ምንም ነገር የለም። ጌታቸው በእጃችን ገብቷል። ዋናው የነሱ ሰው ነው ደግሞ ጌታቸው። ስለዚህ እኛ ደግሞ በዚህ ነገር ተሰብረን ፈርተን እንድንቀር የሚፈልጉ ይመስለኛል እነሱ። ምናልባትም ከዚህ በፊትም በደረሱብን ነገሮች አንጻር እንግዲህ ይሄንን እንደማስፈራሪያ አድርገው እኛ እንግዲህ ተሰብረን እንድንቀር ነው የሚፈልጉት። እንግዲህ ተመልካቾቻችን ይሄ ሁሉ ነገር እየሆነ ያለው አቶ ጌታቸው የሚባለው አውሬ ሰውዬ ከተያዘ በኋላ ነው ይሄ ክስተትኛ ላይ የተፈጸመው። ያው ከዚህ በፊት ከብዙ ወንጀለኞች ጋር ተጋፍጠናል። እንግዲህ አቶ መስፍንንም እንደምታውቁት ነው ከብዙ ወንጀለኞች ጋር ነው እየተፋጠጠን ያለ ነው። እኔ እንኳን በግልጽ ይሄ ሰው ነው ጌታቸው ነው ወይ እንትና ሰው ነው ብዬ የምወስነው አይነት ነገር አይደለም። በጊዜ ሂደት እያጠራ ነው የምንሄደው ነገር ነው። ላንቺም ቢሆን የምለው ከዚህ በኋላ ሀዘን ባና በዛ ጥሩ ነው። ፈጣሪ ያለው ነው የሆነው። እሱ ከጻፈልን ቀን ውጪ እኛም ወዴትም መሄድ የምንችል ሰዎች አይደለንምና እነዚህን አረመኔ ሰይጣን ወንጀለኞችን ግን አሁንም ቢሆን የትም እንደማታመልጡን ይኸው በካሜራ ፊት ነው ቃል መገባላችሁ። እንደውም እያጠነከራችሁ ነው የምትሄዱት እንደዚህ ባደረጋችሁ ቁጥር። ዛሬ እዚህ ጋር መሰበራችንን አይደለም ማየት ያለባችሁ፣ ነገ ከነገ ወዲያ ምን አይነት ሰው ሆነን እንደምንመጣ ለማየት ያብቃችሁ። የቀን ጉዳይ እኮ ነው፣ የቀን ጉዳይ ነው እንጂ ነገ ከነገ ወዲያ እንግዲህ የገቡበት ገብተን ማን እንደሆነ ደግሞ እናገኘዋለን፣ ማን እንደቀደመ። ጌታቸውም ቢሆን በእኛ ቁጥጥር ስር ነው ያለው። ብዙ የሚያውቀው ነገር እንዳለ እናውቃለን። በቅርቡም እናናዘዘዋለን። እሱ መያዙን ተከትለው ነው የሁሉ ነገር የደረሰብን እኛም ላይ ብዙ የሚያውቀው ነገር እንዳለ እናውቃለን እኛም። ስለዚህ የነሱን ቀኝ እጅ ይዘንባቸዋል። መቁረጥም ካለብን ቆርጠን እውነቱን እንዲናዘዝ እናደርገዋለን። በቅርቡ የሁላችሁንም ቤት እናንኳኳለን። ማሚዬ ቃል እገባልሻለሁ እኔ በቅርቡ የሁላችሁንም ቤት እናንኳኳ ይሆናል። አይቀርም፣ ይሄማ አይቀርም። እኔ አሁንም ቢሆን መናገር የምፈልገው ነገር የወንድሜ ደም እንደዚሁ ፈሶ አይቀርም። የትም ግቡ የት ማንም ይሁን ማን የወንድሜ ገዳይ የገባበት ገብቼ አገኘዋለሁ። የገባበት ገብቼ እኔ ከዚህ ከሀዘን ውስጥ ልውጣ ትንሽ ላገግም ብዬ ነው እንጂ አሁንም ቢሆን ጌታቸው በእጄ ነው ያለው፣ የትም አልሄድም። እሱንም ቢሆን የወንድሜ ገዳዮች ከሱም በላይ ማንም ይሁን ማን እኔም አያገባኝም። ከዚህ በኋላ የገባበት ገብቼ የወንድሜን ደም እኔ ሳልበቀል እኔ አይቀርም፣ በእንደዚሁ በከንቱ ፈሶ አይቀርም የወንድሜ ደም። አሁንም ቢሆን ከዚህ ብቻ ልውጣ ጠብቁኝ ነው የምለው። ብቻ ትንሽ ልረጋጋ። ምንም አልልም ከዚህ በላይ። ማለትም በፈልገው በቃ የልጄን ደም የሚመለከተው የህግ አካልም እናንተም ቢሆን
ገዳዩን አድናችሁ እንድትይዙልኝ ምን አድርጓቸው እንደገደላቸው ባገኛቸው በጠይቃቸው ደስ ይለኛል። የልጄን ደም በቃ ህዝብ ይፍረደኝ ነው ማለት ሌላ ምንም ማለት ፈልጉልኝ። የልጄን ገዳይ እኔ ለዚህ መሰጋለሁ እንኳን እሱም ተው ሲባል እምቢ ብሏል። እኔ አሁን ይህንንም እንዳያገኙ ትፈራለሁ። አሁን ተኝቼም አላድርም። እኔ ገና ለዚህኛው ራሱ ቀላል ስጋት አይገባኝ። በጣም ነው የምሰጋው። ቶሎ ብላችሁ ብቻ እነዚህን የሰው አውሬዎች እንድትይዙልኝ ነው የምማጸን። ሌላ ምንም የምለው ነገር የለኝም። ያው እኛ ምንም አቅም የለን፣ ምንም ማድረግ አንችልም፣ ምንም አቅም የለን። ግን የህግ አካላቶች የወንድሜን ደም አስሰው እንዲያገኙልኝ እፈልጋለሁ። እኛ ምንም አቅም ከማንም ጋር መጋፈጥም አንችልም። ግን የዚህን የምስኪን ልጅ ግን ይህንን የምስኪኑን ወንድሜን ደም የህግ አካላት አስሳችሁ ደሙ እንዲገኝልን አድርጉ እባካችሁ። የወንድሜ ደም በከንቱ ፈሶ አይቀር። ይሄንን ነው የምለው። ሌላ ምንም ማለት አልችልም። ያው ማሚዬም ብሩኬም ከዚህ በኋላ እንግዲህ ጠንከር ማለት ነው። ብሩኬም አንተም ጠንክረህ ማሚን ማጽናናት ነው ያለብህ። በእንደዚህ አይነት ሁኔታ ላይ አልፈልግም። እኔም ቢሆን ተመልካቾችም ለጠላቶቻችንም ቢሆን ይሄ ደስታ ነው። ያው ወንጀለኞቹ ግን ተመልካቾቻችን በቅርቡ ደርሰንባቸው ወደ እናንተ ወይ ወደ ህግ ይዘናቸው እንደምንቀርብ በጣም እርግጠኛ ነኝ። እኔም እነ ሉልም ቢሆን አቤልም ይሄንን ነገር ሰምተው በጣም ከዚህ ቀደም ከምንሰራው በበለጠ ቀንም ሌሊትም ሰርተን እነዚህን ወንጀለኞች ወደ ህግ የምናቀርባቸው ይሆናል። እስከዛው ግን ሰላም ሁኑ እላለሁ።